አባቴ የቻምፒየንስ ሊጉ ጨዋታ በጣም ያጓጓኝ ነው ማለት በቃ ውይ የሆነ ነገር ውስጤ ልንለጥፋቸው ነው ያለኝ ነው አባቴ አርቴታ ያለውን ነገር ሰምታል አርቴታ እኮ ባይዞ በባዶ አይፎክርም ተረዳጋል ቻምፒየንስ ኦፍ ዩሮፕ እንሆናለን ብሎ አፍተር ፓርቲ ላይ ምናምን ሲናገር ተሰርቆ የወጣ ፉቴጅ ታይቷል አርቴታ ደግሞ ያለ ምክንያት አይፎክርም ነው ማለት ጠላት በዚህ ደረጃ መደሰቱ ለኛ አሪፍ ነው ገባ ተንቀ ስትገባ ገባ የተናቀ ቃኑም ያስረግዘው ምናምን ባባባ ታቋላ 40 ይውል ፒኤስጂ ልናስረግዛት ነው ገባ አይደል ልናስረግዛት ነው የት ማየት እንዳለብህ ልጠቁምህ አባቴ ሄነከን ጊዮን ሆቴል ያበደ ፕሮግራም እንዳዘጋጀልህ ታውቃለህ አይደል ቲኬት እያለቀብህ ነው ማለት ገባ አይደል ሬጉላርና ቪአይፒ ብቻ ነው የቀረው ነው ማለት ፍጠንበት በር ላይ መግዛት ይችላል ግን በር ላይ እንዳይወደድብህ በቴሌብር አጣጥፈው ጊዮን ሆቴል ያበረ ማይረሳ ምሽት እንደሚደገምልህ እርግጠኛ ነኝ እንደባለፈው ያበደ ድባብ ነው የሚኖረው አሁን አረጋግጠን አይደለም እዛው እያየን አብረን ነው የምናረጋግጠው እንዳትቀር ነው ምልህ መርሳት የሌለባችሁ ሁለት ነገሮች አሉ ከ21 ዓመት በላይ ግዴታ ልጆች ምናምን ነገር መምጣት አይቻልም ለሴኩሪቲ ምናምን ነገርም ስለሚያሰጋ ልጆቻችሁን ይዛችሁ እንዳትመጡ እና ሜላ ኢቨንትስ ይሄንን ያበደ ኢቨንት ስላዘጋጃችሁልን ተቸላላችሁ ነው ማለት come on you gunners አርሰናል vs PSG ነው ማለት ገባርለ የአምናው ጠላታችን በቀል አለብን በህልሙ ቂቤ ባይጠጣ ኖሮ ድርቀት ይገለው ነበር ትላለች እንዴ ቀልድ ነው እንዳያስከው ዱዌ ክቫራትስኬሊያ ኑኖ ሜንዴዝ ጆዋን ኔቬዝ ቪቲኒያ ዴምቤሌ ምናምን ማንን የሚጠብቁ ነው የሚመስልህ ወንድም አለ ቀልድ ነው እንደያዝ ነው አርሰናል ቻምፒየን ይኸውላችሁ ለማንኛውም ይሄንን ካነሱት ስለማያስቀምጡን የቋጠሮ ቀን ቦታና ሰዓት ተወስኗል ሜይ 30 ጊዮን 9 ሰዓት ጀምሮ በር ክፍት ነው ከሄኒከን ጋር ሄኒከን ያራዳልጅ ከሄኒከን ጋር በጊዮን ሆቴል ሜይ 30 ትኬታችሁን ቴሌብር ላይ ትገባለህ ቴሌብር ላይ ትኬትን ትገዛለህ እንቋጥራለን እኔም እዛገኛለሁ ይኸውልህ አያስቀምጡንም እነዚህ ዋንጫ ብርቁ አያስቀምጡንም ለራሳችን ስንል ነው ምንቋጠረው ለከተማው ሰላም ስንል ነው ምንቋጠረው ጊዮን እንገናኝ ያራዳ ልጆች ዘገነርስ የሰርጋችሁ ዕለት የሚታረደው ሙክት ተለይቷል ቆዳም ይፈልጋል አርቴታ በዛ የሰርጋችሁ ዕለት 11 የፓሪስ ሴንጀርሜን ተጫዋቾችን ገሎ ሬሳቸውን ለአሰልጣኛቸው ሉዊስ ኤንሪኬ ያስታቅፏል አርቴታ ጨካኝ ነው አርቴታ አረመኔ ነው አርቴታ ጭራቅ ነው እመኑኝ ያደርገዋል ምንድነው ፉከረው ሽለለው ፒኤስጂን በርነማውዝ ሄዶ አስጠልልህ ወይ ኤቨርተን ሄዶ አስጠልልህ ራስን አላፊነት ምትወስደው ራስ ደግሞ አላፊነት ስትወስድ ተመልክተናል ልክ እንዳለፉት አመታት ሁሉ ዘንድሮም እኮ ልክ ሰዓታችሁ ሲደርስ አስረክባችሁ ነበር ልክ አላፊነታችሁን ራሳችሁ ስትወስዱ ሲቲን ሁለቴ ዋንጫ ጨዋታ ነው ያገኛችሁት እኮ ሁለቴ ተሸነፋችሁ አረ በስመ ልክ ሰዓታችሁ ሲደርስ እኮ አርሰናል ቲንግስ የሚባሉ ነገሮች አሉ ያንን እኮ በቃ አምጥታችሁታል አርጋችሁታል በማያገባው ገብቶ ኤቨርተን ቦርንማውዝ ናቸው እንደዚህ ጉድ ያረጉን እንጂ እናንተማ አስረክባችሁ እናንተማ ጨዋናችሁ እናንተ ምን አረጋችሁ ለማንኛውም ፔዥን ኤዶ ቦርንማውዝ ወይ ኤቨርተን አያስጠልላችሁም ራሳችሁ ናችሁ የምትጋፈጡት ምንድነው ይሄ ፉከራ ሽለላ ምናምን ፒኤስጂ ላይ ምን ሆናችሁ ከየት ነው ያመጣችሁት ኮንፊደንሱን እግዚአብሔር በምን ኮንፊደንስ ነው እንዴ ራሳችሁ በራሳችሁ እኮ ሲቲን እኮ ማሸነፍ እኮ አልቻላችሁም ወሳኝ ሰዓት ላይ አሁን ለፒኤስጂ ሽለላ አረ ስለ እግዚአብሔር ለማንኛውም የኳስ ነገር አይታወቅም እንደው እንደ ድንገት ካሸነፉ ያኔ የምርም ሊቢያ ነው የሚገኘው የምርም ሊቢያ ነው እኔ ከባድ ነው It's history for Paris Saint-Germain. Finally they reach the end of the yellow brick road. Finally they can call themselves European champions. And finally they will get to hold the trophy. It's become their holy grail. And they've done it in historic style. 5-0 winners tonight. 2-2. ግባን ነው ጣው ምድረ ፎቃቃው ለሶስተኛ ጊዜ ህልሙ ሰለሰኝ ይሄንማ ወርጄም ሄጄም ቢሆን አስፈታለሁ እንጂ እቺ ህልሙናማ አትቀርም ሁን ሆኖ አትቀርም Enwagano,
ሳካ ከዶይ ሳካ ዩሲኤል ፋይናል አርሰናል ከፒኤስጂ ቤስት 11 ከበረኛ ራያ ከሳፎኖቭ ራያ ቲምበር ከሃኪሚ ሃኪሚ ሳሊባ ከማርኪነስ ሳሊባ ጋብሪኤል ከፓቾ ጋብሪኤል ኪንካፔ ከኑኖ ሜንዴስ ራይስ ከጆኦ ኔቬስ ራይስ ኤዜ ከፋቢያን ሩይዝ ኢዜ ኦዴጋርድ ከቪቲኒያ ቪቲኒያ ትሮሳርድ ከክቫራትስኬሊያ ትቫራ ሳካ ከዶይ ሳካ ዮኬሬስ ከዴምቤሌ ዴምቤሌ በጋራ ለመዋደቅ ተዘጋጁ። በጨዋታው አብረን ነው የምንሰለፈው። ድምጻችሁ ይሰማን፣ ከፍ ያለው ድጋፋችሁ አይለየን። ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ በወሳኙ የታሪካችን ምዕራፍ ቀን ለመድፈኛው ድል ታኬታ ቁምጣ ገንባሊያችሁን የአርሰናል በሆነ ነገራችሁ ሁሉ ደምቃችሁ እንገናኝ። በጨዋታው ከፔጄ ፊት በሜዳው አብረን ነው የምንሰለፈው። ከማያባራ ድጋፋችሁ ጋር ለአዲስ ታሪካችን ለድል እንዋደቅ። አድማጮች፣ ይህ የሱፐር ማይክ አርቴታ የመድፉ ጀነራል ታላቅ የክተት ጥሪ ነው። ከፌንስቤሪ እስከ ሰቨን ሲስተርስ፣ ከሆልዌይ እስከ ካልዶኒያ፣ ከኪንግስ ክሮስ እስከ ሃይቡሪ አርሰናል፣ ከኦክስፎርድ ስትሪት እስከ ካምደን ውድ ግሪን፣ በመላ ለንደንና ዩናይትድ ኪንግደም አለፍ ሲልም በመላው ዓለም ለሚገኙ የአርሰናል ደጋፊዎች ሁሉ የተላለፈው የሱፐር ማይክ አርቴታ የክተት ጥሪ ነው። የሰው የፒኤስጂን አታክ ነው እንደ ማስፈራሪያ የሚጠቀመውና እኛ እኮ የሚገርም ዲፌንስ አለን ስትለው እና ዴምቤሌን ክቫራትስኬሊያን እና ዱዌን የሚያቆም ይመስላል እና ይላሉና ማይቆም አታክ የለም። ዓለም ላይ ማይቆም አታክ የለም። በእርግጠኝነት ማወቅ ያለብህ ነገር ማለት ነውና የአርሰናል ዲፌንስ ደግሞ ፒኤስጂን አይደለም ፒኤስጂ ያለው አታክ ላይ ጎድዚላ ተጨምሮ ያቆማል። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ እኔ በዚህ ሰሞን ሱመያ ጋር ነኝ። አይ ሌላ ሌላው ሸጉ ሌላ ሌላው። ከፈለጋችሁ አሁን ቻምፒየንስ ሊጉን ማን እንደሚበላው ነግራችሁ እችላለሁ። ሄላስ ዳዲ ፕሮፌሰር ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። አይ ቲንክ ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። ግን ትልቁ ችግሩ እኔ አርሰናል ላለመደገፌ ነው። የአርሰናል ደጋፊዎች አላችሁስ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ዋንጫውን ማን እንደሚበላው እየነገርኳችሁ ነው። በጣም አደንቀዋለሁ። ምክንያቱም በቀደም ዕለት ሲቲ ነጥብ ስጥል አይቻለሁ ብሎ ተነበየ። እንደዛም ሆነ ማለት ነው። አሁንም ቅዳሜ አርሴናል ቻምፒዮን ሊግ ያነሳል፣ የቻምፒዮን ሊግ ዋንጫ ይበላል ብለው እየተነበየ ነው። ይሄም ፓስተር እኔ ያለበትን ንገሩኝ በኮመንት። አርሰናል ቻምፒዮን ሊግ ካነሳ እሱ ባለበት ሄጄ አገኘዋለሁ። ያው እንደምታውቁት እኔ ሙስሊም ነኝ፣ ግን እሱን ባለበት ሄጄ አገኘዋለሁ። በእውነት አደንቀዋለሁ። በቀደም ዕለት ሲቲ ነጥብ ስትል አይቻለሁ፣ አርሰናል ዋንጫ ሲያነሳ አይቻለሁ ብሎ ተንብዮ ነበር። እሱንም በአካልና በእውነት አይተናል ማለት ነው። አሁንም አርሴናል ቻምፒዮን ሊግ ሳነሳ አይቻለሁ እያለ ነው እና እኔ እሱ ባለበት ሄጅ ያገኘዋለሁ እና እሱ ያለበትን በኮመንት አሳውቁኝ። ግን አርሰናል ቻምፒዮን ሊጉን ካነሳ ይመቻችሁ። አርሰናል ፒኤስጂን ያሸንፈዋል። ይህንን ካደረገ ነው ግን እስከ መጨረሻው በማየት ኮፒ ሊንክ እናደርግና ሐሳባችሁን ታስቀምጡልኛላችሁ። ከሙኒክ ጋር የሰሩትን እቺን ስራ ላሳያችሁ። ክቫራትስኬሊያ እንዴት ሁለት ተቀባብለው ሙቭ አድርጎ እንደሚመጣ ስፔሱን እንደሚያጠቃው አርሰናል እንደዚህ አይነት ነገሮችን እንዴት ይከላከላቸው? ማንቱማን ነው ሃይራፕ ነው። ነገር ግን የሙኒክን ተጫዋች ተመልከቱ። እዚህ ጋር ፍሪ ነበር፣ ምንም እያደረገ አልነበረም። ስለዚህ እሱ የሆነ ሰፖርት ማድረግ ነበረበት። ልክ የአርሰናል ተጫዋቾች ምን ማድረግ አለባቸው? ተከላካዩ ሙሉ በሙሉ ጃምፕ ሳይሆን ማድረግ ያለበት ተከላካዩ በመጠባበቅ ላይ ሆኖ ሚድፊልደሩ መጥቶ እንዲያግዘው እዚህ ጋር እንደምትመለከቱት ማለት ነው የተወሰነ እንዲያግዘው ማድረግ። ከዛ ኳሱ የሚያልፍ እንኳን ከሆነ ቴሪቶሪውን መጠበቅ ይችላል ማለት ነው። የመጀመሪያውና ትልቁ ነገር ይሄኛው ነው፣ እነ ክቫራትስኬሊያን መቆጣጠር ላይ ማለት ነው። አርሰናል ታዲያ ይህ ብቻ አይደለም። በዲፕ ብሎክ በሚጫወቱበትም ሰዓት ክቫራትስኬሊያ ላይ ደብል መሆን ግዴታ ነው።
ስለዚህ ምንድነው ማድረግ ያለባቸው? ባለፈው ሲያደርጉ የነበረው ሳካ እንዲያግዘው ማድረግ ነው። ምክንያቱም አንድ ለአንድ ቲምበር ተገናኘ ማለት አይችለውም፣ ፋውል ሲሰራበት ነበር። አሁንም የሚገባው ፉልባክ ያንን ያደርጋል ብዬ አላስብም። ስለዚህ ሳሊባ ደብል አፕ ያደርጋል ማለት ነው ወደዛ እየሄደ። ስለዚህ ዋናው ትሬት ምንድን ነው? ሌላኛው ተጫዋች የሚትሆን ስፔስ ሰንጥቆ እንዳይመጣ ነው አይደል መደረግ ያለበት። ሰው እዚህ ጋር ከሁለቱ ፒቨቶች አንደኛው መጥቶ ይሄንን ስራ ይሰራል ማለት ነው። በተመሳሳይ መልኩ በዛ ሳይድ ሀኪሚና ዱዌም ይኖራሉ። በዚህ ሳይድም ተመሳሳይ ነገር ያደርጋሉ ማለት ነው። ጋብርኤል ደብል አፕ ሲያደርግ ወይ ራይስ ወይም ማናቸውም ሊሆኑ ይችላሉ ተመልሰው ከቨር አፕ ማድረግ። ስለዚህ መሀል ለመሀል ሴንትራሊ ደግሞ እንዳይጎዱ ለማድረግ ደግሞ ምን መደረግ አለበት? ሳካና ትሮሳርድ ተመልሰው ሶሊድ የሆነ መከላከል ሊያሳዩ ይገባል ማለት ነው። በዚህ መልኩ ፒኤስጂ ነሊፋይ ማድረግ ይቻላል ብዬ አስባለሁ። ሁለቱ ቤዚክ የሚባሉት ነገሮች እነዚህ ናቸው። ነገር ግን አርሰናልን ጉድ የሰሩት የምታስታውሰው ከሆነ እና ሌሎቹንም እነ ሊቨርፑልንም ፒኤስጂ ጉድ የሰራበት አንድ እንቅስቃሴ አላቸው። ወደ ሌፍት ሳይድ ካምፕ እንዲያደርጉ ሳይድ እንዲይዙ ያደርጋቸዋል ተጫዋቾቹም እየሮጡ። ስለዚህ ማንቱማን ፕሬሲንጋችሁ በጣም የተስተካከለ እስካልሆነ ድረስ ይህንን ነገር ማቆም ያስቸግራል። ዴምቤሌ ድሮፕ ያደርጋል፣ በትክክል ታርጌት ያደርጉታል ማለት ነው። ስለዚህ አርሰናል ምንድን ነው ማድረግ ያለባቸው? ጎሉ ሲገባባቸው ይህንን ተመልከቱ። ማንቱማን ለመሄድ ይሞክራሉ፣ ግን በጣም ትክክለኛ ማንቱማን አይደለም። ሌሎቹ ተጫዋቾች መያዝ ያለባቸውን ሰው በትክክል ይዘው አልነበረም። ስለዚህ ዴምቤሌን እንደዚህ እንዳይቀበል የምትፈልጉ ከሆነ ጃምፕ ማድረግ ነው አይደል? ሌሎቹ ግን ስራቸውን መስራት አለባቸው ነው። ሌሎቹም በትክክል ማንቱማን የሚሄዱ ከሆነ ሳሊባ ቀጥታ መቶ ወይ ደግሞ አንዳኛቸው ተጫዋቾች ጋብርኤል ኦር ሳሙኤል ሊሆን ይችላል ጃምፕ አድርጎ እሱን መያዝ ላይ ማተኮር ማለት ነው። ሁሉም ግን ማንቱማን የሚሄድ ከሆነ በትክክል ፕሮአክቲቭ ሆኖ ይህንን ነገር ማድረግ የሚችሉ ከሆነ ያንን ስፔስ እንዳያገኙ ማድረግ ይቻላል ብዬ አስባለሁ። ታዲያ አርሰናል በምን መልኩ ጎል ያስቆጥራል? ትልቁ ጥያቄ ነው። አርሰናል አሁን እንዲህ አድርጎ እንዳትሉት በጣም የተስተካከለው ማጥቃት ላውቀው አልችልም እውነት ለመናገር። ነገር ግን ፒኤስጂ ማን ቱ ማን ፕሬሲንግ ሃልን ታስታውሱታላችሁ ከባርሴሎና ጋር ብዬ አስባለሁ። ሃል እንዴት የባርሴሎናን መስመር ሲሰነጥቅ እንደነበረ ወደፊት ሲጓዝ እንደነበረ ታስታውሳላችሁ። ኬሪ እያደረገ ይህንን ነገር ራይስ አድርጎታል። ተመልከቱት እዚህ ጋር እስቲ ራይስ ኳሱን ይይዛል። ዴምቤሌ ዝም ብሎ ነው የሚዋልለው እዛው አካባቢ። ሌሎቹ ማንቱማን ናቸው። ሶ ዋንስ እሱ ካመለጣቸው በኋላ ተጫዋቾቹ ማንቱማን ፕሬሲንጉን ለማስኬድ ስለሆነ የሚያስቡት እሱ ላይ ለመድረስ ይቸገራሉ። ዜን እሱን ለማስቆም በሚካሄድበት ጥረት ታዲያ ሚታው ስፔርማ ወይም ትርፍ ተጫዋች ይኖራል ማለት ነው። የዛኔ ጥሩ አድርጎ ታርጌት ማድረግ ይቻላል ማለት ነው። እነዚህ ወሳኝ የሚባሉት ነገሮች ናቸው። ይሄ ከአርሰናል ሳይድ ነው። የፒኤስጂን አደገኝነት ስለምታውቁት ብዙ ቪዲዮ መስራት የሚያስፈልገው ስላልሆነ ነው። ግን አርሰናል እዚህ ላይ የሚጎብዙ ከሆነ የተሻለ ነገር ያደርጋሉ ብዬ አስባለሁ። ይመቻችሁ። የእንግሊዝ ቲሞች እንግዲህ ማለት ነው አውሮፓ ላይ የሚገኙ ኮንፈረንስ ሊግም ዩሮፓ ሊግም እንግዲህ በልተው አሁን አርሰናልን ነው ህዝብ እየጠበቀ ያሉ የእንግሊዙ ጀግናዬ እያለ። ግን እዚህ ያለው ደጋፊ እኔ ተምታቱ ቢኖሽ መስሎ ሆነው ወይ በሉ ቻምፒየንስ ሊግ ላይ ቀዝቀዝ አላረባችሁ? ካራቦ ላይ ሁላ እኮ ቀውጠኗል። ካራቦ ምናምን ልንበላ ስልን ህዝቡ ግን ሻምፒየንስ ሊግ ፍጻሜ ከነገ ወዲያ ቅዳሜ አለን። እንደገና ደግሞ የሆነ ከዛ በፊትም ምንም ፍጻሜ ስንደርስ ምን ረስቶታል። እኔ ፒኤስጂ በቃ አሸንፍ ውጤት ተለቋል እንዴ? ቀድሞ ቆይ ውጤት ታውቋል። ፒኤስጂ ለጥልጦ ዋንጫው በልቷል ወይሽ? ከሰማችሁ እኛ ምን እንስማኔ? ወላሂ እኔ ግራን የገባኝ ሻምፒየንስ ሊግ እኔ እኮ ከፕሪሚየር ሊግ ማስበልጦ ዋንጫ ነው። ግን ምንም የሚዲያ ሽፋን የተሰጠው አይደለም። ዝም ብሎ በቃ ጸጥ ከተበላ ተበላ፣ ካልተበላ እኔን ብቻ ነው ወይስ ሻምፒየንስ ሊግ የሚባለው ነገር ቀዝቀዝ ብሏቸዋል? እስቲ ኮሜንት ጀማው ዝግጁ ናችሁ ወይ? ዝግጁ ናችሁ ወይ? የአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታችንን እንግዲህ የፊታችን ቅዳሜ በቡዳፔስት እናደርጋለን። ታዲያ ይህ ጨዋታ ምሽት 1 ሰዓት ላይ ይደረጋል። ጀማው ከዚህ ጨዋታ በፊት አዳዲስ መረጃዎች እየወጡ ይገኛሉ። ምን አለ የሚለውን እስቲ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። እንደምታውቁት ይህ የሞት ሽረት ትግል እንግዲህ ከረጅም ዓመታት በኋላ ማለት ነው በምሽቱ 1 ሰዓት ላይ እናገኘዋለን። 4 ሰዓት ላይ ነበር ብዙ ጊዜ ጨዋታ የሚደረገው። አሁን እንግዲህ ቀንሶ 1 ሰዓት ላይ ተደርጓል። ታዲያ ይሄ የሚያሳየው ምንድነው? ለመጀመሪያ ጊዜ በዚህ ሰዓት ላይ እንጫወታለን። ለመጀመሪያ ጊዜ ደግሞ አርሰናልም ዋንጫውን እንደሚያሳካው አንዱ ማሳያ ይሄ ነው። ላይዋጥለት ይችላል ምድረ ቋጣሪ ማለት ነው። አይዋጥለት ተፋው ይህንን ዋንጫ ጥርግርግ አድርገን ነው ምን በላም የሆነው ጀማው። ለማንኛውም ከዚህ ጨዋታ በፊት በፒኤስጂ ቤት ውስጥ ማለት ነው እንደነ ኡስማን ዴምቤሌ፣ አሽረፍ ሀኪሚ ለዚህ ጨዋታ የመድረስ እድላቸው በጣም ከፍተኛ
ከፍተኛ እንደሆነ ነው እየተነገረ የሚገኘው። ዛሬ እንደው ልምምድ ላይ ይገኛሉ ተብሎም ተጠብቆ ነበረ። ስለሱ የወጣ መረጃ ባይኖርም ለፋይናሉ ጨዋታ ግን የመድረስ እድላቸው ከፍተኛ ነው ተብሏል። ጀምአው በአርሰናል በኩል ደግሞ ሙሉ ለሙሉ ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ ነው የውስጥ ምንጮች እየገለጹ የሚገኙት። ምናልባት እየተባለ የሚገኘው የጁሊያን ቲምበር ነገር ነበር። እሱም እጅግ በጣም በጥሩ መሻሻል ላይ ይገኛልና ለዚህ ጨዋታ ዝግጁ እንደሚሆኑ እየተገለጠ የሚገኘው። እስቲ ምን ሀሳብ አስተያየት አላችሁ? ጀምአው አካፍሉኝ። ትንሽ ቆየት ብያለሁ። ቪዲዮ መፖስት አቁሜ ነበር። ጀምአው ኮፒ ሊንክ ሼር ማድረጉን እንዳትረሱም። ይቅናል። ይሄ ጨዋታ ግን ጀምአው አዲስ የታሪክ ምዕራፍ የምንከፍትበት ጊዜ ይመስለኛል። ጀምአው ይመቻችሁ። ለቻምፒየንስ ሊግ ፍጻሜ ጨዋታ እየተደረገ ያለውን ዝግጅት በቪዲዮ ላሳያችሁ። ስለከታችሁት መልኩ እንግዲህ በግዙፉ በፑሽካሽ አሬና ለሚደረገው የፍጻሜ ጨዋታ ዝግጅቶች እየተጠናቀቁ ይገኛል። ክለባችንም የፕሪሚየር ሊጉን ዋንጫ ማሳካታቸውን ካረጋገጡ በኋላ ሙሉ በሙሉ ፎከሳቸውን ወደ ቻምፒየንስ ሊጉ የፍጻሜ ጨዋታ አድርገው ዝግጅታቸውን አጠናክረው እንደቀጠሉ የሃንድ ኦፍ አርሰናል መረጃ አሳይቷል። እንግዲህ የቅዳሜውን የፍጻሜ ጨዋታ በተመለከተ አዳዲስ የሚወጡ ቪዲዮዎች ካሉ ይዤላችሁ መጣ ይሆናል።